ሰላም ጤና ይስጥልን የተከበራችሁ ውድ የፕሮግራማችን ተከታታዮች ዳዊት ፖድካስት ከትርታ 97.6 ራዲዮ ጋር በመተባበር ከዳዊት ጋር ቆይታ ፕሮግራማችን አሁን ጀምሯል። ዛሬ ሳሚዳን እንግዳችን ነው። ሳሚዳን ስለመጣ በጣም ደስ ብሎኛል። እኔም እዚህ ስለመጣው ተመችቶኛል። በጣም ደስ ብሎኛል። እንኳን ደስ አለህ ብያለሁ ለሌላኛው መልኬ። ታንኪ ማማ። እኔም ሌላኛው መልኬን አግኝቻለሁ። ዛስረምሰ በቃ ዋናው እሱ ነው። ደግሞ ሌላኛው መልኬ ምን ያህል ጊዜ ፈጀ ሲሰራ? 5 አመት ፈጅቷል። 5 አመት? ስለዚህ ከመጨረሻ ላይ ከሰራቸው ከአንድ ከሁለት አልበሙ በፊት እንደ ሐሳብ ነበረ ማለት ነው። ሐሳቡ አብሮ እየታሰበ ነበር። በጣም ደስ ይላል። ስለዚህ ኡን ሲሆን ምን ያህል ጊዜ ፈጀ ሊባል ይችላል? በቃ 5 አመቱን ያዘው። ሙሉ 5 አመት ይሻላል። ምክንያቱም ሐሳቡ አለ 2 አመት የሚውዚክ እንትኑ ቀረጻው 1 አመት ከምናምን ጎን ለጎን ስለሆነ 5 አመት በላይ ያዘው። 5 አመት ግን በጣም ቆንጆ ስራ ነው የተሰራው። ታንክ ዩ ማን። በጣም አሪፍ ነው። በጣም ጎንደረኛው ብትል ኦሮሞኛው ብትል ሐረር ድሬዳዋ በቃ የቱ ተጥሎ የቱ ይነሳል። በጣም ቆንጆ ስራ ነው። እኔም ደጋግሜ እየሰማሁት ነው ያለሁት እስካሁን። ከወጣም ደግሞ በጣም ቅርብ ጊዜ ነው። ወራቶችም አልሞሉትም ገና። ጥሩ ነው ያለው ነገር በጣም ቆንጆ ነው። ይሄን ደረጃውን የጠበቀ አልበም ስለሰጠን የምሬን ከልብ ነው የምናመሰግነው። እንደው ግጥምና ዜማ ስሰራ እንደው ትንሽ አልተቸገርክም? ምክንያቱም የተለያየ የክፍለ ሀገራቶችን ነካክተሃልና ኦሮሞኛ አለ፣ ትግሬኛ አለ፣ ደቡብ ላይ ደግሞ ሄደ የሰራው አለ እና እንዴት ነው ትንሽ ግጥም ዜማ ላይ ከዛም ደግሞ አለፍ ብለ ቅንብር ላይም ገብታልና ቅንብር ደግሞ በጣም አስቸጋሪ ነው ብዬ አስባለሁ። ምክንያቱም እያንዳንዱ ሙዚቃ ላይ የሚገቡ ግብአቶች አሉ። ከዛ ከባህሉ ቲፒካሊ የሆኑ የሚያስፈልጉ የስልተ ምቶች አሉ፣ የሙዚቃ ስልተ ምቶችና እነሱን ከመሰብሰብ አንፃር እንዴት ነው ትንሽ አልፈተነም ወይ? ይፈትናል። ግን ያው አሁን ዜማው ብዙም ከማህበረሰቡ ምናምን የምትወስደው ይታወቃል ምናምን ብዙ 5 አመቱም ሲሆን እኮ በዛ ውስጥ እየሰበሰብኩ ምናምን የምትመጣው ነገር ነው። ግጥሙን ደግሞ ታሳትፋለህ። የተለያዩ የዛና አካባቢ የሚዘፍኑትን ምናምን እንደማማከር በደንብ ተሳትፏል እንጂ የቅንብሩ ያው እኔ ኮምፖዚሽን ከመጀመሪያ ነው የነበርኩ የምሰራው ለዛ ስለሆነ አሁን እንግዲህ ተመልሼበት ነው ሩፍታፕ ሚውዚክ ላይ እሱ ላይ ደግሞ የምታደርገው ሳምፕሉን ትሰራና ብዙ ሙዚቀኞችን አምጥተህ ትቀዳለህ። የብዙ ሀሳቦችም ደግሞ ውጤት ይሆንልሃል እዛ ላይ። ስለዚህ ፕሮሰስ ነው እና ኤክሳይቲንግ የሆነ ፕሮሰስ ነው። ስለዚህ ከስበት እና ከቅጽበት እንዲሁም ከ11 ገጾች ጋር ጎን ለጎን እየሄደ የነበረ ፕሮጀክት ነው ማለት ነው። እየሄደ የነበረ ፕሮጀክት ነው። ግጥምና ዜማ ላይ ስትሰራ ብዙ ጊዜ ሰርተው ከጨረስክ በኋላ አንዱ በጣም መወደለ ኳሊቲ ባለሙያዎችን ታማክራለህ። ካልተሳሳኩ 11 ገጾች ላይ ይመስለኛል አለማየሁ ደመቀ ታማክረው ነበረ። አለማየሁ ደመቀ መጥቶ ነበረ። በጣም ብዙ ሰዎች መጥተው ነበር። ያው ታስማና እነሱ ደግሞ የሚሰጡ እንትኖች አሉ። አሁን የሌላኛው መልኬም ጊዜ እንደዛ ነው። ብዙ አርቲስቶችን ለሙዚቃው ቀረብ የሚሉ ምናምን አምጥቼ ያሳያቸዋል፣ አሰማቸዋል እና ከዛ የሚሰጡህ እንትናል ምላሽ በደንብ ያንን ወስደ አንተ ታስተካክሏል። በጣም አሪፍ ነው። በጣምም ጥሩ ነው እኮ ብዙ ጊዜ ምንድነው ማስተሩን ሄደ ካሰማ እንትን ነው እንደውም ዲጄ ሳምዚ ምን ይላል በማስተርና በሚስት አስተያየት አይሰጥም ይላል። ስለዚህ ያው የተጠናቀቀ ነገር ስለሆነ የተጠናቀቀ ነገር ይዘህ ከርክ ምን ይሰራዋለታል? እውነት ነው። ዋናው መሆን ያለበት በቃ እየሰራው ያለውን ታሰማዋለህ። እዚህ ጋር ግን እንዲህ ብታረጉ ይላል። በጣም የተለየ ሐሳብ ታገኛለህ። ይሄን ከምን አንፃር እንደጠየቁት ታውቃለህ ሳሚ? ይሄንን አልበም ሲሰራ የተለያዩ የኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችን ሙዚቃዎችን የተጫወትከውና ምክንያቱም ከዛ ከባህሉ ከአንዳንድ ሴቱ እንዳታፈነግጥ ማማከር የበፊቱ ኤክስፒሪየንስ አሁን ላይ ጠቅመዋል ብዬ ስላሰብኩ በጣም ይፈልጋል። ያው ከሳትክ ብዙ ሚሊዮን ህዝብ ነው ይዘህ የምትሄደው። ስለዚህ ያንን ቴክኒክ ነው ወደዚህ የተጠቀምከው ማለት ነው። እዚህኛው እንደውም ባሰ
የምር ነው። ምክንያቱም እንዴት ነው ይሄ ነገር? ያው አሁን ለምሳሌ ትግርኛን ብትወስድ ሙሉ ባንዱን ነው የቀደውት። ስለዚህ የእነሱን ኢንፑት ምናምን በጣም ማየት ነበረብኝ። እስቲ ስለ ትግርኛው ጸዓዳዬ ሲያጫውተኝ፣ ግጥምና ዜማውን ስትሰራ እንዲሁም ቅንብሩ ላይ እዚህ አልበም ላይ በነገራችን ላይ እንደው ስማቸው ጎልቶ ወጥቶ ወይም ፊውቸሪንግ በመባል ወይም ኮላብ በማድረግ ስማቸው ያልተጻፈ ሰው ይኖራል እንጂ አልበሙ ላይ ግን በደንብ ጠልቀ ስገባ በጣም ብዙ ሰው ነው ያለበት። እነ እሱ ባለው አሉ፣ ሮባ ጁኒየር፣ እነ ነባ በተቀባይነት በሙዚቃ መሳሪያም ብትል እንደተመለከትኩት ከሆነ በጣም ብዙ ግብአቶች ነው የገቡበት። ሊድ ጊታር ብትል፣ ቤዝ ጊታር፣ የተለያዩ ድራሞችም ሙሉ ባንድ ማለት ይቻላል ይህ አልበም። እስቲ ከጸዓዳዬ እንጀምርና እንጨዋወት። እሺ አሁን ጸዓዳዬ ሙሉ ባንዱ ነው የተቀደው፣ የትግርኛ ባንዱ። እነሱ በጣም ሻርፕ ናቸው። እዛ ላይ ትንታረጋለህ። አሁን ግጥሙ ላይ ደግሞ ማናሬ ነው የተሳተፈው። ዳዊት አለማየሁ ተሳትፈዋል። የኔ ዲጄም ያው ዲጄ ሄሮንም በመተርጎም እና አንዳንድ ነገሮች ግን እሱ ከዛ በኋላ እኔ ገጣሚ ነኝ እያለ ሻርፕ አድርጎ ይዞራል። ግን ያው የተወሰነ ተሳትፏል። እሱ ብቻ እንደዚህ ታሳትፋል። ቅንብሩ ላይስ እንዴት ነበር? ቅንብሩን እኔ ሳምፕሉን ሰራሁትና እነሱን ቀደዋቸው። ስቀዳቸው ፐርፌክት ይመጣል። በቃ ልክ አሁን ለምሳሌ እንትኑ ያው የሜሎዲው ምናምን መሰራው ነው ብዙውን ፈጥረው። ግን ለምሳሌ ብራስ ሴክሽን በሚኒ አድርገህ ስትቀዳውና ላይቭ ደግሞ ስትቀዳው የተለያየ ነገር ነው። ፕሬዘንሱም የሚሰጥህ የሚፈጥርልህ ሙዚቃውን በደንብ ወደ አሰብከው ነገር ያደርስልሃል። ሻባይ ጊታር ማነው ክራር ተቀርቷል። ይስሐቅ ጊታር ተቀርቷል። ናቲ ደግሞ ቤዝ ላይ ተቀርቷል። ከዛ ደግሞ ግርማ ዳዊት ደግሞ የምቱን ደግሞ እሱ ነው ከበሮውን ሙኑን እና አንዳንድ የኪዎቹን ደግሞ የመውላው ማለት ነው። ከዛ እሹ ደግሞ ሳክሱን ተቀርቷል። እንደዚህ ነው። በጣም ብዙ ሰው ነው ተሳትፈው። ከዛ ራሱ ድምጹን ደግሞ ዳዊት አለማየሁና ራሱ ግርማ ዳዊት ናቸው ደግሞ አብረው። እዚህ ጋር ደግሞ እንዲህ ቢሆን ደግሞ የምትባባለው ነገር አለ። ፕሮሰስ ነው፣ በፕሮሰስ ነው። ያ ሲወጣ ቆንጆ የሆነ እንትን ይዞ ይመጣል። ጸዓዳዬ በጣም ተወዷል። ቆንጆ ነው። በጣም አሪፍ ነው። መልካም። ጸዓዳዬን የሳሚዳን ከሌላኛው መልኬ ላይ ጋብዘን እንመለሳለን። አብራችሁን ቆዩ። ተመልሰን መተናል። ጸዓዳዬን የሳሚዳን ከሌላኛው መልኬ ላይ ተከታትለን ተመልሰናል። ቆንጆ ቆይታ እያደረግን ነው ከሳሚዳን ጋር። ሳሚ አክብረን ስለመጣ ከልብ አመሰግናለሁ። ወደ ገላና እንሂድና ገላና ላይ አዝያዘምህ እኔ ብዙም ድምፃዊ ስላልሆንኩ እዚህ ኦሮሞ የምትለው ፓርት ላይ የሆነ ስፍስፍ የምታረግ ነገር አለችው። ልክ አሁን ለምሳሌ ወደ ጎንደረኛውም እመጣልሃለሁ እና እንዴት ነው ስለሱ አሰራሩ እና ቴክኒኮቹ የተጠቀምክባቸው? ገላና ያው እዛ ላይ ደግሞ ኢሳያስ የሚባል ልጅ ነው መጀመሪያ የጻፋት ገላና የምትለዋል። እሱ ስቱዲዮ ሊበይድ መጥቶ ነው የጻፋት እና እሱ ጻፋት። ከዛ ጎፈር ደግሞ እሱ ያው ፕሮፌሽናል ጻፊ ነው እና ብዙውን ይሄ እንትኑ ቴክኒኩን የወሰድኩት ከጎፈር ነው። አዛዜሙ ከኢሳያስና ከጎፈር እነሱ እየዘፈኑት ተቀባዩም ላይ መቀበሉም ላይ ኢሳያስና ጎፈር ነው ያሉት የሚቀበሉት ማለት ነው። እና ግጥሙን ምኑን እንዴት እንደምል ምናን በደንብ ያስጠኑኝ ሁለቱ ናቸው። በጣም የወደድኩት ስራ ነው። እና እያንዳንዷን ከነሱ ከሚሉት ነገር ነው። አንዳንድ የሚከብዳል። ለምሳሌ ዳ የሚል በኦሮምኛ እሱ ይከብዳል። ያው እንግዲህ ይረዱኛል የኔን ግን የምችለውን ነገር መሞከር ትልቅ ነገር ነው። በጣም ጥሬበታለሁ። እነሱን እየቀዳው እነሱን መጀመሪያ ማድረገው እነሱን እቀዳለሁ። እነሱን ደጋግሜ እየሰማው እለዋለሁ። ከዛ እንደዚህ አርጋት እያለ 3-4 ቀን እየመጣ ነው። ከዛ ሚውዚክ ቪዲዮም ሄደን ስንቀርጽ ብዙ የተለያየ ቦታ ነው። ወደ 4 ቦታ አካባቢ ሄደን ነው የሰራነው። አረ እዛው ኦሮሚያ ሰፊ ነው በጣም ሰፊ ስለሆነ አንድ ቦታ ብቻ አድርገህ ኦሮሚያን መግለጽ አችልም። ልክ ነህ። 4-5 ቦታ ሄደን ነው እና
በጣም ነው የሚያምረው። አሁን ቪዲዮውን ስታየው በጣም የኦሮሚያ በቃ ውበቱን በደንብ ታየዋለህ። እንዳለ ነው እንጂ ምን የኦሮሚያ አይ ነው አይምልህ እንደው አሁን ስለ ገላና ያወራ ስለሆነ ብዬ ነው እንጂ ሙሉ ቪዲዮ ስታየው በቃ በሄድኩ ቦታው ጋር በነበርኩ የሚያስብል በጣም እና እኔ ሪከመንድ አደርጋለሁ ኤቭሪባዲ ሄዶ ባይ ዘ ዌይ እነዚህም ቦታዎች ቢያቸው በጣም ጥሩ ሰላም አግኝቶ ይመጣል። እንደውም እኮ በዚሁ አጋጣሚ ሀገርን በደንብ እያስተዋወቅ ስለሆነ ከዚህ ጋር ሀገርን ከዚህ ጋር የሚመለከታቸው የመንግስት አካላቶች እንደውም እኮ ሰፖርት ሊያደርጉ ይገባሉ ብዬ አምናለሁ በግሌ። የሆነ ጊዜ ላይ እንደዚህ እኛ ኢንትረስት ነገር ነበረ፣ ግን መጀመሪያ እኛም በደንብ ቅርጹን እንወቀው ብዬ ነው ሌብልም እንዳይደረግ ምናምን። አሁን ጊዜውም በጣም አስቸጋሪ ስለሆነ ጀኒውን በሆነ ሁሉንም እኩል በምንወድበት መንፈስ እንደሰራ ነው እንዲታወቃውና እንጂ ሊረዱን የሚያስቡ ይመጥ ነበሩ። ቅርጹን በደንብ ይዩት፣ ሐሳባችንን ጀኒውን እንደሆነ እንዲረዱት። ከዚህ በኋላ ማንም መጥቶ እርዳታ ቢያደርግ እኔ ብዙም ቅራኔ የለኝም። ያኔ ግን እንሸሽ ነበር። የሚገርም እርዳታ ምናምን ሐሳቡ እንዳይወሰድና ሌብል እንዳንደረግ በእርግጠኝነት አሁን ይሄን ሚውዚክ ቪዲዮ ተመልክተው ማንም ሰው ይሄኛውን እንደው ሳሚ ቱር ጋይድ የሚባል ካምፓኒ ካላቋቋም ማንም ሰው በጣም ገላናን ሰምተን እንመለስ። በጣም አሪፍ በቃ ደስ ይለኛል። መልካም አብራችሁን ቆዩ። ተመልሰን መተናል ከሳሚዳን ጋር በትርታ 97.6 ላይ ነው የምንገኘው። ሳሚ በድጋሚ ስለመጣ በጣም ነው የምናመሰግነው። ታንክ ዩ ማን። ወደ ጎንደር እንይደግሞስ። ጎንደር ያው በፕሌን ሄድ ነው እዛ ያው ለመንገድ እኔ መወደው እየነዱ መሄድ ነው፣ ግን ቀጥታ እንደ ድንገት ያው በፕሌን ነው ብቻ ይዛን ሄድ ነው። ጎንደር ሁሉን ነገር እዛው ነው የምታገኘው። በቃ ፋሲለደሱንም ምንም ጥንታዊ ነገሩንም ዘመናዊ ነገሩን እዛው ከተማ ውስጥ ታገኛለህ ሁሉን ነገር። እና በቃ ያው ከዛም በፊት ነገሩ ኮንሰርት ማርጌበታለሁ ብዙ ጊዜ መሄጃለሁ ተመላልሻለሁ ለሰላም ለምንም ተብሎ እና እዛ በቃ ያው ስትመጣ ነው በጣም አዝና የምትመጣው። በቃ መምጣት አትፈልግም እንዴ ልል ነበር። ሲደርስ መምጫ በቃ በጣም ቀር ይላል አይደለ? ጎንደር ፒፕል በጣም አሁን ላይ እንዴት ነው ከታደሰ በኋላ ቪዲዮ ክሊፕ ላይ ስመለከተው በጣም ነው የሚያምረው። ይበልጥ በጣም ያምራል። የኛ እንዲያውም እየተሰራም ምናምን ነው ያው ጥሩ ደረጃ ላይ ደርሶ አሁን ግን እርግጠኛ ነኝ በጣም አሁን አልቋል ይመስለኛል። በጣም ከዛ በላይ ደግሞ የሚያምር ይመስለኛል። የኛም ግን በሚቻለን መጠን ቆንጆ ሳይዱን እያደረግን ነው የጎንደርን ለማሳየት የሞከር ነው። ባህሉንም ደግሞ ያለውን ነገር በደንብ አሳይተናል። ጎንደር በጣም የሚናፈቅ ቦታ ነው። አለባበስ ራሱ በጣም ነው ደስ የሚለው። ያው ከለሩን ምኑን ለጎንደር ነጭ ነው የሰጠነው። ለትግራይ በርገንዲ ነው የሰጠነው፣ ለጻዳይ ለደጌ ለጉራጌው ቢጫ ነው የሰጠነው። እንደየ እንትናቸው ነው። አሁን ለምሳሌ የደጌናውን ብንሄድ እንትን ነው የመስቀል ጊዜ ነው ይሄድ ነው። ስለዚህ ቢጫ አለባበስ ምናምን ደግሞ ይሄ ያንን ጊዜም አበባም ይወጣል አዲ አበባ ምናምን። ስለዚህ ወቅቱን እየጠበቃችሁ ነበር የምትቀርጹት? ወቅቱን እየጠበቅን ስለሄደን ያን ስሜት አሁን ስሜቱንም ለማግኘት ትግራይ ደግሞ ስንሄድ ወደ ሽረ ስላሴ የሚከበርበት አካባቢ ነው ይሄ ነው። ሽራ አልሄድንም እንደ ድንገት አልተሳካልንም፣ ግን ኔክስት እንሄዳለን። ግን እንደዚያ ያ ስሜት ስላሴ በጣም ይከበራል። የዛ ሰሞን ነው ለመሄድ ነው። ስለዚህ በቃ እንደዚህ እሱን ደግሞ በርገንዲ ነገር አድርገን ነው። ለምሳሌ ሐረር ድሬዳዋ ደግሞ ስንሄድ ጎልደን ነገሮች ያው ይወደዳሉ። እዛ ይሄ የሚያብረቀርቁ አለባበሶች ይወደዳሉ። ቀለል ያሉ የሚያብለ እሱን አሁን ጎልደን ነገር ነው ያደረግነው። በጣም ማን ነው ዲዛይን ያደረገው? ሁለት ልጆች ናቸው፣ ኩኩ ዲዛይን እና ዮናስ። ሐሳቡ ያንተ ነበረ? እንደዚህ ከለሩን ነግራቸዋለን ምናምን ኮመን እንዲሆን እናደርጋለን። ከከተማ የሄደ ሰው እንዲመስል ምናምን ኮመን ነገሮች ደግሞ ሲታዩ አለባበሱ ጃኬት በሱሪ ነጭ ቲሸርት በነጭ ጫማ ነው የምናደርገው። አንዱን አናበላልጥ። በጣም ነው የሚያምረው። ቆንጆ ስራ ነው። በጣም ቆንጆ ስራ ጎንደር በጣም ቆንጆ ስራ ነው። ታማው ይችላል። ታማው ደግሞ ያው አንድ 4-3 ሀገሮችን ያያይዛል። ሲዳማ አለ፣ ወላይታ አለ፣ ዶርዜ አለ።
ሶስቱን አያይዞ ነው። ሶስቱም ጋር ነው ሄድነው። ሲዳማ ሐዋሳ ቀርጸናል። ከዛ ደግሞ ወላይታ ሶዶ አድርገን ከዛ አርባ ምንጭ ሄደን አርባ ምንጭም ቀዳን። ከዛ ደግሞ ዶርዜም ሄደን ቀዳን። እሱ ትልቅ ሎንግ ትሪፕ ነው። 3 ምናምን ሀገር ስለሆነ ወደ 8-9 ቀን ነው ያሳለፍነው በአንድ ለዛ ብቻ ቪዲዮ ቀረጻ ማለት ነው። ከቪዲዮ ክሊፖች ውስጥ ረጅም ጊዜ የወሰደው የየትኛው? ብዙም አይበላለጡ እንደዚህ ነው። 8-9 ቀን ነው የሚፈጁት። አንድ ሳምንት ከሆነት እንደዛ ነው የሚወስዱት። በቃ በጣም ግን በቃ የላይፍን አሪፍ ታይም ነው አሳልፈን የምትመጣው። ቫኬሽን አለው፣ ያው ጥግረራም አለው። በቃ በጣም ደስ ይላል። አሪፍ ነው። ሀገርህን በደንብ ህዝብህን በደንብ በቃ ተላውሰህ ነው የምትመጣው። እውነት ነው። እንዳለ ቪዲዮ ክሊፖች በድጋሚ ሳሚዳን የተሰኘውን የዩቲዩብ ቻናል ገብታችሁ ሰብስክራይብ አድርጋችሁ እንዳለ ስራዎቹን ተመልከቱ። በእርግጠኝነት ትወዱታላችሁ። በልዩነት ነው የመጣው ሳሚዳን። ስንተኛው አልበም ሊባል ይቻላል? ይሄኛው እንግዲህ ያው ከቅጽበት ጋር ኮኮስር ነው። አምስተኛ ማለት ነው። 5ኛ አልበም። በጣም ቆንጆ አልበም ናቸው። እውነቱን ለመናገር ሳሚዳን ብዙ ጊዜ አልበሞችን ቶሎ ስለሚያመርት ልበለው እንዴ በቃ ምርጥ እና እኔ እውነቱን ለመናገር ከዚህ በፊት የነበሩትን አልበሞች ራሱ አጣጥሚያቸዋለሁ፣ ግን ቶሎ ነው የምትመጣው በሁለት አመት ከምናምን እና ሙዚቃ ደግሞ በተለይ እኛ ሀገር ቆየት እያለ ስሰማቸው ይበልጥ እየጣፈጠ ነው የሚመጣው እና አሁን ቅርብ ጊዜ እንደውም ዛጋዛ የተሰኘውን ያንተ ሙዚቃ ከተሰራ ቆየት ብሏል። እንደ አዲስ እየተደመጠ ነበርና ይሄ የሚያመላክተው እየቆየ የሚወደድ የሚሰማ ሙዚቃ ከሆነ ጥሩ ስራ ነው ማለት ነው። ምንም ጥርጥር የሌለው ነገር ነው። ለምሳሌ እኔ አሁን ላይ አውጥቼው አሁን ላይ ባለው ሪያክሽን አይደለም ዘፈኔን የምገምተው። ህይወት ያለው ነገር ነው። የዛሬ 20 አመት የሚፈጥረውን ተጽዕኖ አላውቅም። ወይ የዛሬ 30-25 አመት ወይ ምናምን ወይ የዛሬ አመት አታውቀውም። ሙዚቃ ለምሳሌ ብር እንዳይገዛሽ አብሮ ከ11 ገጾች ላይ ነው የወጣው። ግን ሰው ጋር በጣም ጠልቆ የገባው ከ3 አመት ምናምን በኋላ ነው። የሻሸመኔ አንድ ልጅ ቪዲዮ ሰርቶበት ከሱ ጋር ያንን በደንብ በቃ ሪሌት አድርገው ስሜት ሰጥቷቸው ነው። ግን ብር እንዳይገዛሽ አብሮ ከ11 ገጾች ጋር አብሮ የወጣ ነው። 11 ገጾች ላይ ያለ እንትን ያኔውኑ ለምን ስሜት አልሰጠም ብዬ እንትን ማድረገው ነገር አይደለም። ልክ ነህ። ሌሎቹም እንደዚሁ ነው። ሌሎች ዘፈኖችም አሁን አይኔ ላይ ነው የሰውነሽ ምናምን እንደዛው ነው። ከራስ ጋር ንግግርም ዘፈኖች አሉ ነው እንደዚህ ቀስ እያለ የሚወጡ። ስበት ላይም እንደዛው ነው። ለምሳሌ ያንገላታይ ነው ቪዲዮን ስጭ ነው ማለት ነው። በአንድ ቀን ውስጥ 1000 ነው የታየው። ሜቢ ዛሬ ያለው ነው 7 ነጥብ ምናምን ታይቷል። በጣም ትልቅ ነው። አሁን ላይ ያለው ተጽዕኖና ገና ሲጀምር ያለው ተጽዕኖ ካየኸው በዛ ከገመትከው ይሄማ የትም አይደርስም ልትል ትችላለህ። ግን ዛሬ ሁሉም ህዝብ ውስጥ ነው ያለው እና ሙዚቃ እንደዛ ነው። ህይወት ያለው ነገር ስለሆነ ቀስ እያለ ልክ እንደ ልጅ ወሰደው። አንዳንድ ልጆች አሁን ከሚወለዱበት የቤተሰብ ስታተስ ወይ ምናምን ተነስተ ስታየው ይሄ ልጅ ኤዲት ይደርሳል ስትለው ሜቢ ሀገር የሚመራ ሆኖ ልታገኘው ትችላለህ። ወይ ትልቅ ዶክተር ወይ ትልቅ ፓይለት ሆኖ ነፍስ ይኖረው ነው እንጂ አንድ ነገር ተወልዶ ከዛ የት ጋር እንደሚደርስና ምን አይነት ተጽዕኖ እንደሚፈጥር አይባክንም አይደለም። አንዳንድ ነገሮች ደግሞ ሊባክኑ ይችላሉ። ግን አንተ በጥሩ ስሜት በጥሩ ልቦና በቃ አንተን አስደስቶ እስከሰራው ድረስ ከዛ ያስተካከልከው ያንተን ያረኩ። አሁን አንዳንዱ ደግሞ ትንሽ መታገስ ካለበት ጊዜ የለውጥ የሳውንድ ድምጽ ምናምን መቀየር ይመጣል። አዳዲስ ሳውንዶች ጆሮ እየለመዱ ከመጡ ዘፈንን ደግሞ ከዛ ጋር አዳፕት ያደርክ ድጋሚ ተለቀዋል። ከዛ በዛ ስሜት እንዲረዱት አንዳንዴ በጣም በስክስታ የለቀቀው በአኮስቲክ ስታረገው ደግሞ ሞር ስሜት ሊሰጥ ይችላል። ወይ በዚህ ሌላ እይታም ደግሞ ልሰጥለት ይችላል። ጃዝ በጣም የሚወድ ሰው ካለ በጃዝ ብታረግለት በዛ ደግሞ ሊያገኘው ይችላል መልእክትን እና ብዙ አይነት አንተን አለው። ያ ማለት አንተ ሁሉ ጊዜ ጠንክረ መስራት አለብህ ነገሩ ላይ።
ያመንከው ነገር ላይ ማቅረብ ካንተ የሚጠበቅበት። ብዙ ጊዜ የፈጠራ ሰው ይሰጥና ይሸማቀቃል። ትንሽ ነው የተሰማው ወይ እንትን ነው አልደረሰም ብሎ እንደዚህ። እኔ ካለኝ ልምድ እንደዛ አይደለም። ያለኝ ልምድ የሚነግረኝ የኔ ዘፈኖች ከቆዩ በኋላ ሲደመጡ ነው ማቀው። እና እንደውም እኮ ሙዚቃ ብዙ ጊዜ ተንባይ ነው ይባላል። ተንባይ ነው ስለ ተናጋሪ ነው ቀድሞ የሚመጣው። አሁን ለምሳሌ ፋንታዬ የሚለው ሙዚቃዬን 11 ገጾች ላይ ያለ ነው። ከ5 ዓመት ምናምን በኋላ አንዳንዴ ያምጥተው ላለው ሲቹዌሽን ምናምን በቃ ይሄ ሙዚቃ በቃ አሁን ማውጣት ይሉኛል። የወጣው የዛሬ 5 ዓመት ነው። እዚህ እንደዛም ያኖርሃል ሙዚቃ ያለፈ ራሱ ዘመን ያለፈ ሄዶ ያለበትን ሲቹዌሽን ላይ ስቲል ሰርቭ ያደርጋል። ጥበበኛ እስከሆነ ድረስ ቀድመ ተገኝ ማለት ነው። ቀድመ ተገኝ ሁሉ ጊዜ። ያንንም ደግሞ አንዴ ፈጥረህ ደግሞ የሰጠውን ነገር ተስፋ አትቁረጥበት። ናይስ ነው በጣም ጀስት ሁሉ ጊዜ ያንን ትረስት አድርገው በጣም አስደስቶ ሄለ መጀመሪያ ስትለቀው ልክ ነህ። ያችን ስሜት ይዘህ ሁሌ ስራበት እና ሰዎች ልብ ውስጥ ልክ አንተ ልብ ውስጥ እንደገባው ይገባል። ጊዜ ስጠው ምናምን ብዙ ሰው ተስፋ ስለሚቆርጥ ስለማይ ነው። ሙዚቃዎችን ብዙ ጊዜ ሰርተ ከጨረስክ በኋላ ምን ያህል ጊዜ ደጋግመህ ትሰማቸዋለህ? ምን ያህል ጊዜ ላይክ ገና ከውልደቱ ገና ከእንትኑ የኔ ዊርድ ነው። ሌላ የፈለኩት እንዴት ነው ታውቃለህ? ማስተር ተደርጎ ከጨረስከውም በኋላም ጭምር ነው ያወራው። በቃ እኮ ዊርድ ነው አልኩ። በቃ አሁን ከኔ ጋር ከሆንክ በቃ በጣም ነው የምትሰላቸው። ሌላ ሰው ጋሰማ ግን ማስተር አርገው ሙዚቃውን ተጨርሶ የቀየርከው አጋጣሚ ነበረ? የተቀየረ ሙዚቃዎች አሉ የምታስታውሳቸው? ማስተር አድርገው ቆይ ይሄ ነገር ነው ማስተሪንጉ ላይ ነው እንትን የምትሰጠው። ለምሳሌ ሁሉም የራሱ ደረጃ አለው። አሁን ፈጠርከው ለምሳሌ የፈጠርከው ሜቢ በትል ሊሆን ይችላል፣ በሪኮርዲንግ ላይ ይዘው ሊሆን ይችላል፣ ወይ በጊታር አድርጌ በሪኮርዲንግ አይደል? እሱ ስቴጅ አለ። እሱን ስቴጅ ሜቢ 100 ጊዜ ምናምን ልሰማው ይችላል። ዊርድ ነው የኔ ምልል ለዛ ምናምን የሚል ነገር ደጋግሜ ልሰማ ይችላል። ከዛ እሱን አጣጥምና ከዛ ደግሞ ኪቦርድ ላይ ልክ ሳምፕሉን ደግሞ ሲይዝ ሌላ አደገ ማለት አይደል? እሱን ደግሞ 100 ምናምን ጊዜ ከዛ ደግሞ ትንሽ አንድ ጊታር ለምንጥልው ምትላት ገባ ተለውጧል። እኔ እሱም 100 ጊዜ አሁን እኔ ጓደኞች ምናምን አብረው አንተም ያው you are part of it ስንሄድ ሌላ እኔ መኪና ውስጥ ሌላ አትሰማም። በቃ ሳምፕሎች ምናምን ነው የምትሰማው። ልክ ነህ። ያ በቃ እንደውም አንዳንዴ ሳምፕሉን ከፍቼው ሲያልቅ ራሱ እንዳያልቅ ጓጓለሁ። ያርኩ ያ ፕሬዠር ቴስት ይባላል። በዚሁ አጋጣሚ ለአድማጮች አንድ ሚስጥር ላውጣ ይችላል። ሀያልን ከማውጣት በፊት መኪና ውስጥ አሰምተኝ ነበርና ሰማሁትና ነገር አልኩ። ከዛ በኋላ እንደውም ዴቭ አልከኝና ከዛ ከተወሰኑ ቀናቶች በኋላ ቪዲዮ ክሊፑን ሰርተ ለቀቀው። ልክ እንደተለቀቀ ቡም ነው ያደረገው ባንዴ ቡም አረገ። እና እንደዚህ ስራ ላይ በጣም እምነት አለ እና ያ ነገርህን እወድልሃለሁ ልል ፈልጌ ነው። በዚህ አጋጣሚ ምንድነው አንተ የዛኔ ቶሎ ክሊክ አላልክም እንጂ ከዛ ሌላ እኮ በጣም በዛ ያሉ ሰዎች አሰማውኝ ከሌላም ጋር አድርጌ ግን በጣም ሀያልን ፒክ አረጉ። አንዳንድ ሳውንዶች ልክ አሁን እንደዛ ሊሰማ ይችላል። አላንዳ ግን ዊርድ ከሆነ በጣም ብዙ ሰዎች ፒክ የሚያደርጉትና ለአንተም ዊርድ ከሆነ ደጋግሞ ጭንቅላት ላይ የሚመጣ ከሆነ you have to trust ማድረግ አለብህ። እሱን አድርጌ ነው። ለዛ ነው መተማመኑማ የግድ ነው። የስራ ላይ ያስፈልጋል በጣም ሁሉም ስራዎችን በዚሁ አጋጣሚ እኔም በጣም እንደምወድልህ ልነግርህ እወዳለሁ። ታንክ ዩ። ያንተ እንኳን የታወቀ ነው። ሙና ስለ ሙና እንጫወት። ሙና ሙዚቃ በጣም እየተወደደለ ያለ ሙዚቃ ነው። ዩቲዩብ ላይም በደንብ እየገፋ ያለ ሙዚቃ ነው። እስቲ ስለ ሙና ትንሽ እንጫወት። ሙና ያው የወሎ ስለሆነ ወሎ ደግሞ ያው እንዲሁ በተፈጥሮም ግጥም ላይ ምናምን በጣም ይሄ ቅኔያዊ ግጥሞች ምናምን በጣም ይጠቀማሉ። ንግግራቸውም ህይወታቸው ላይ ራሱ አነጋገራቸው ዘያቸው በጣም የሚጣፍጥ ነውና ነገሮችን ሲገልጡ ጠለቅ ያለ
አድርገው ነው የሚገልጹት የወሎ ሰዎች እና ያንን በደንብ የያዘ አርጌ እንዲሆን ነው የፈለኩት። ሁለት ሰዎች ኢንስፓየር አድርገውኛል። አንደኛው አስቴር አወቀና ሙሉቀን መለሰ በጣም እዚህ ላይ ኢንስፓየር አድርገውኛል ማለት ነው። የነሱ ሙዚቃ በጣም ሪፈር አድርጋለሁ። ሙሉቀን በግጥሙ በእያንዳንዱ ሀረግ ላይ በጣም ጠለቅ ያሉ ሀሳቦችን ግን የተለያዩ ሀሳቦችን ይዳሰሳል። ያንን ወስጃለሁ። አስቱ ደግሞ ያው በሴትኔ በጣም ነው መወዳት። እሷ አስቱን ማን የማይወዳት አለ? እንደውም የኔ ወንድም የፍቅር ቤንዝል ይላታል። በቃ ጨርሰናል። እና እሷ ደግሞ ያዘዘሙ ምኑ እሱ ላይ ደግሞ ከሷ ኢንስፓየርድ ሆኛለሁ እና በሁለቱ ደግሞ አደረኩና ነው ያንን የሞከርኩት። ሙና እንዳሰብኩትም ደግሞ ሲወጣም ጥሩ በቃ እንትን ፈጠረ። ጥሩ ተጽዕኖ ነው የፈጠረው። ያ ተመችቶኛል። ሙና በጣም ቆንጆ ስራ ነው። ሙናን ሰምተን እንመለስ። yes መልካም ሙናን ሰምተን እንመለሳለን። አብራችሁን ቆዩ። በድጋሚ ሙናን ሰምተን መጣን። በጣም ቆንጆ ሙዚቃ ነው። ደጌ ጋር ደግሞ እንሂዳ። ጉራጌ ደጌ የሚል አክቹሊ አማርኛ የለም ግን ራሴው ዝም ብዬ የኔ ደግ እሱ የኔ ደጌ ነው የኔ ደግ ነው ለማለት ነው ደጌ ያልኩት እና ያንን እንዲገልጽልኝ ነው። ጉራጌ ደግሞ ያው እንደምታውቁ ነው ሰፈር ውስጥም አሁን ስናድግ ምናምን የጉራጌው ማህበረሰብ ባይኖር ብለህ ስታስበው በጣም ብዙ ነገር ነው የሚያጎልብን እና ሁሌ ሳንቲም ምንም ሄደን ምን ጠይቀው ምንም ዱቤም የምንወስደው እና ያደግነት አለ እና ሀገር ያቆመ ነው ደግሞ ሰው ላይ አይደርስም ግን ለሰው ይደርሳል እና እሱ ነገራቸውን በጣም በቃ እና እዛ ደግሞ ስትሄድ በቃ ጉራጌ ሀገር የመስቀለት ምናምን ስትሄድ ከየት እንደመጣ ምንም ፊል እንድታደርግ አይፈልጉም። በቃ በነጻነት በልተ እንድትጠጣ እና ምንም እንድታዋጣ ምንም አይፈልጉም። ምንም በቃ ያ አይነት ስሜት አያንጸባርቁብህ። እንኳን ሰላም መጣህልኝ ብቻ በቃ አይነት ነገር ነው። በቃ የሆነ አንድ ሰው እንትን ሊያደርግ ይችላል። ብዙ ጊዜ ያው እዛ ፋሚሊ ካለ የሆነ ነገር ቋጥረ ለአመት ሙሉ እዚህ የሚሰሩት አብዛኞቹ እዛ የመስቀልን ለማሳለፍ ነውና ልጅ ካልሄደ እዛ ያሉ እናቶች ሀዘን ነው የሚቀመጡት። በጣም ያዝናሉ። ልጄ ባይሞላለት ነው ቢጎዳ ነው ምናምን ብሎ በጣም እንትን ነው። ከባድ ነገር ነው። ቆይታችን በጣም መልካም የሚባል ነው። ሳሚዳን የሚታወቅበት የሙዚቃ ስታይሎችን ደግሞ አንድ 4 ሙዚቃዎችን አካታልና ስለነሱ ደግሞ የተወሰነ ነገር በለንና እያጠቃለልን እንሄዳለን። ያው የአዲስ አበባው ድሪል ነገር ነው ያደረኩትኝ ነው። አሁን አዲስ አበባ ውስጥ ባይዘው ድሪል እያደገ ነው። ጥሩ ነው። ወጣቶች ምናምን ያን ያደርጋሉ። እሱን ከትራዲሽናል ከማሲንቆ ጋርና ከእንትን አድርጌ ነው ያደረኩት። አዲስ አበባ ያው የራሴ ከተማም ስለሆነች ሙሉ ነገሯ ተገልጿል። እዛ ላይ በጣም ትንሽ ያዘንኩት የአዲስ አበባ እንዳለ ሰፈሮቿን ገልጫለሁ። በጣም በሚያስገርም ሁኔታ ካሳንቺስን እንደዘለልኩት ብዙ ኮሜንቶች መጥተው ሊሆን አይችልም ብዬ unfortunately ልክ ሳይሆን አይቀርም። በጣም ይቅርታ ለካሳንቺሶች የሆነ ነገር ካሳ እንደ የሆነ ነገርማ ይኖራል። በነገራችን ላይ ካሳንቺስን አልዘለልክም። ምክንያቱም ከዚህ ተነስታችሁ ወደ አዲስ የገባችሁ ኮየፈጬ ብላንስታል። ስለዚህ ያካትታል ባይነኝ በእኔ በኩል። በእርግጥ ካሳንቺስ መጠረት ያለበት አዲስ ሰፈራችሁን ነው ለካ ይጠራ ያስማማል። በሱ ያስማማል። አዲስ አበባ ቆንጆ ስራ ነው በጣም። እሱ እንደዛ አድርጌ ነው ውብ አለሜና አልሆነሽም ያው አፍሮቤት ነገር አድርጌ ነው የሰራኋቸው። እነሱ በጣም ቆንጆ ዘፈኖች ናቸው በጣም። ከዛ ደግሞ ዝምታ ሻመመኝ የሚለው ደግሞ አለ። እሱም በጣም ቆንጆ ዘፈን ነው። እነዚህ ያው የኔን ቴስት ደግሞ እንዲሁ እንዳይለቅ ጣል አድርጌበታለሁ። ይህንን የመሰለ አልበም ታዲያ እንደ ማስታወሻ አድናቂዎች ቢጠይቁ በምንድን ነው የምትሰጣቸው? ያው ሶሻል ሚዲያ ላይ ነው ዩቲዩብ ላይ ሳሚዳን ብላችሁ ገብታችሁ ነው የምታገኙት።
እንደው ይሄን ጥያቄ ያነሳውልህ ከበፊቱ አንጻር ነው። ሌላኛው መልኬ 11 ገጾች ስበት በሚያምር ሲዲ ማስታወሻ እኔ ጋም ጭምር በእጅ ተፈርሞ ደርሶኛልና እንደሱ ነገር አለመኖሩ እንደ ሳሚዳን አያሳስብህም? በጣም የሚያናድ ነገር ነው። ያው የአልጎሪዝም ዘመን ነው። ምን ብዙም ያልወደድኩት ነው። ብዙ እይታዎች አሉኝ አሁን የኔ ዩቲዩብ ላይ የኔ ዘፈኖች በጣም በብዙ ታይተዋል። ግን ማን ያያቸው መለየት አልችልም። የአልጎሪዝም ዘመን ብዙም ከሚመቻቸው ሰዎች ውስጥ አይደለሁም። ሲዲ እንደውም ካሴት ምናምን ግን በጣም የካሴትን አልደረስኩበትም በኔ ዘመን በኔ ለማሳተም ማለት ነው። ግን ኤክስፒሪየንስ አድርጌዋለሁ ካሴትን በደንብ። ሲዲ ግን ሶስቱን እንዳልከው 3 አልበሞች ሲዲ አድርጌያለሁ። በጣም ደስ የሚል ነገር ነው። የቱ ጋር እንደተሸጠ ታውቃለህ፣ ማን እንደሰማው ታውቃለህ። ጉጉቱ ምኑ ፈርመህ ስትሰጠውም ክብር አለው ምን አለው። በቃ አርቲስት ያደርጋል። በጣም ደስ የሚል ስሜት አልበም እንዳወጣ ስሜቱ ይሰማሃል። ብዙም እንደሞከርክም አውቃለሁ በሲዲ ለማሳተም ሞከርና የዚህ ሌላኛው መልኬ ላይ ወጥተዋል። የሚገርም ሙዚቃ ቤቶቹ ማሳተሚያ ቦታም ድሮ ህንዶቹ ጋር ነድ ነበር። ከዛ ቆሊያ ነበረ። ሁለቱም ያው የሉም። ትልቅ ኢንቨስትመንት ስለሆነ አሁን ላይ ደግሞ ሲዲ ሩም ያላቸው ኮምፒውተሮችም መኪኖችም ምንም የለም። ደዋወልን ብዙ አከፋፋዮቹም ከቢዝነስ ወጥተዋል። የሚገርም እና እንግዲህ በጣም ብቻ ያው ለኔ ያኛው ያስናፍቀኛል። ከቴክኖሎጂ እንዳለ ሆኖ ለውጡ እንዳለ ሆኖ ግን ያንን ያስናፍቃል። ከዚህም በኋላም ደግሞ እየከበረ ይመጣል ብዬ ነው የማስበው በዚሁ ሁኔታ ከቀጠለ። አሁን ኔክስት ያው የኤአይ ዘመን ነው። ሶ ኤአይ አሁን እሱ ላይ ደግሞ እኔም እዛ ላይ ገብቻለሁ። ራይት ነው ጥናት እያደረኩኝ ነው ኤአይ ላይ። እሱ ደግሞ ሌላ ነው። ሁሉም ሰው የየራሱ እንደውም ፕሌሊስት ይኖረዋል ወደፊት። ራሱ ክሬት ያደረገው ዘፈን አለው 10-15 ዘፈን ይኖረዋል ሁሉም ሰው። የሙዚቃ እድገቱን አይገለውም ብለህ ታስባለህ? ሌላ ነገር ነው የሚያደርገው። ኦፍ ኮርስ ለኤአይም ኤአይ ይኖረዋል። ያው በዛ ነው ደግሞ ልዩነት የሚመጣው። እንደው እንደ ጠቅለል አድርገህ ይሄን ሐሳብ ከዚህ ሐሳብ ሳትወጣ ምን ቢሆን መልካም ነው ብለህ ታስባለህ? ክፋት የለውም። መጥቷል እዚሁ አሁን አለ። ልክ በቃ እንደ ቲክቶክ እንደ አፕሊኬሽኖቹ ብለህ አስበው። ስለዚህ ኤአይ ትንሽ ሰፋ ይላል። ሶ መጥቷል። አሁን ልታስቆመው አትችልም ወይ ምናምን እንደዚህ አይሁን የምትለው ነገር አይደለም። ግን ጥሩ የሚሆነው ቶሎ ብለህ መሳፈሩና ነገሩን በደንብ ማወቅ፣ ጊዜው ጋር አብረህ እኩል መራመድ ማወቅ ያስፈልጋል። ካልሆነ ወደ ኋላ ልትቀር ነው ማለት ነው። አይ ያማ አሁን ለምሳሌ እንዳወራ ነው እኮ እኔ የግድ በሲዲ ካልሆነ ብልህ ማለት እኮ ነው። ልክ ነው። እንደውም እኮ ፌስቡክ ይቅርታ አድርግልኝና አቋረጥኩ። ፌስቡክ ቻናልህ እንደውም ቀድመ ስለከፈትከው ነው አሁን 5 ሚሊዮንም አልፏል። ብዙ ተከታዮች አሉና በጊዜው ዩቲዩብ ቻናልም ሌላው ዘመኑ ያፈራቸውን ቶሎ መጠቀም መቻሉ ወዳጆችን ቶሎ ለመሰብሰብ ይረዳል ብዬ አስባለሁ። አሁን የዩቲዩብ ልንገርኛ ድሮ ዝም ብለን ነበር ምን ሰጠው ዘፈን እና ሀያል ምናምን በጣም በሚያስቅ ሁኔታ ነው የሄዱት። እና ያኔ ለምንድነው ዩቲዩብም የነበራቸው ሰዎች ትንሽ ደበቅ ያደርጉን ነበር እንደ ኃይለኛ ነገር አድርገው። እኔም በቃ ቢሮ ሌላ ስራ ላይ ምናምን ፎከስ ስለምናደርግ ስለነበር እንትን አንልም። አሁን ግን ገባ ሁሉም ሰው የየራሱ ቻናል አድርጎ በራሱ ነው የሚለቀው። የራሱን ሱቅ አዘጋጅቷል። ልክ እንደዛ ነው። አሁንም በኋላ ላይ እሳፈራለሁ ስትል ብዙ ነገር አልፏል። ይቀያየራል ደግሞ ኤአይ ምንድነው በየአመቱ ከ200% በላይ ነው አድጎ የሚመጣው። ራሱን አፕዴት ያደርጋል። ስለዚህ እንትን አድርጌያለሁ። አሁን እየሞከርኳቸው ነው። በጣም አስገራሚ ነው። ደግሞ ትንሽ ያንተ ይሄ ኮምፖዚሽን የምናምን ዕውቀት ደግሞ ሲኖርህ እጅግ የሚያግዝ ነገር ነው እና ጥሩ ነው። እሱ ነው እንግዲህ ኔክስት ደግሞ ቻሌንጁን ከፍ ያደርገዋል ማለት ነው። ቻሌንጁን ከፍ ያደርገዋል ምክንያቱም አልኩ እኮ አሁን አንተ you can make a music AI ዝም ብለህ ብትሰጠው ይሄን ብትሰጠው ሙዚቃ አድርጎ ያወጣዋል። ግን ልዩነቱ ለኤአይ ይኖረዋል ያልኩ ለዛ ነው። አሁን ትሰማውና የሚሰጠን አድርገህ አንተ ደግሞ ካለው ዕውቀት ከቴስት ከምን አንጻር ታደርግና በደንብ ደግሞ ስትሰራው አሁን ብዙ ሰው ቲክቶክ ይከፍታል ወይ ስልክ ለምሳሌ አሁን ስልክ የ200,000 ስልክ ብትይዝ መደወል ብቻ ከሆነ ስራ በቃ
ብዙ አፕሊኬሽኑ እዛ ውስጥ ያለው ባከነ ማለት ነው። አንዳንዱ ደግሞ ያንን ጥግ ድረስ ይጠቀማል። ራይት ልክ እንደዛ ብለህ አስብ። እንግዲህ ከዚህ በኋላም የመጪው ጊዜ የሙዚቃ ኢንዱስትሪውን ፈታኝ ያደርገዋል ብዬ አምናለሁ። እንደው እንደማጠቃለያ ሌላኛው መልኬን አድናቂዎች፣ ወዳጆች፣ ሙዚቃ አፍቃሪዎች በምን አይነት መልኩ ቢረዱት ከሳሚ ሐሳብ ጋር ይገናኛል ብለህ ታስባለህ? እኛንም የኢትዮጵያንም መልክ ለማየት አሁን ላይ ያለችዋን ኢትዮጵያን መልኳ ምን ይመስላል ከተባለ ሌላኛው መልኬ ያሳያል ብዬ አስባለሁ። ስለዚህ የኢትዮጵያን መልክ ነይ ብለው ባሰቡ ሰዓት የሚገቡበት እና ቼክ የሚያደርጉት አልበም ብለው በዛ ይረዱት። መልካም ሳሚ፣ ስለመጣ ከልብ አመሰግናለሁ። ቀረ የምትላቸው ነገሮች ካሉ ሐሳብ፣ አስተያየት እና ማመስገንም የምትፈልገው ካለ? አመሰግናለሁ እኔ በጣም እዚህ ስለመጣሁኝ። ሌላኛው መልክ የተሰኘውን የሳሚዳንን ሙሉ አልበም ሳሚዳን ዩቲዩብ ቻናል ላይ ገብታችሁ ሰብስክራይብ አድርጋችሁ አዳምጡት። በእርግጠኝነት ትወዱታላችሁ። ቪዲዮ ክሊፕም ደግሞ ስላለው እየተዝናናችሁ ሀገራችሁን እያደነቃችሁ ለመሄድም እየጓጓችሁ የምታዩት ነው፣ የምትሰሙትም አልበም ነው። የሳሚዳን ሌላኛው መልኬን ዩቲዩብ ላይ ታገኙታላችሁ። ሳሚ ስለነበረን ቆይታ ከልብ አመሰግናለሁ። ይህንን ፕሮግራም በትርታ 97.6 ራዲዮ ዘወትር በዚህ ሰዓት ታገኙታላችሁ። በድጋሚ ደግሞ ዳዊት ፖድካስት ዩቲዩብ ቻናል ላይ ታገኙታላችሁ፣ ገብታችሁ መመልከት ትችላላችሁ። ሳሚዳን ስለመጣ ከልብ አመሰግናለሁ። ለመጪውም ጊዜ መልካም ጊዜ እንዲሆንልን እመኛለሁ። Thank you so much. Thank you, Devo. Much man.